አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የግንቦት 4 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የኢትዮጵያውያን ሁጃጅ በረራ በመጪው ረቡዕ ሊጀምር ነው። የኢንቨስትመንት እድሎችና የኢኮኖሚ እድገትን ለማበረታታት ያለመ ነው የተባለ የቢዝነስ ፎረም መካሄድ ጀመረ። እስራኤል በጋዛ በከፈተችው ጦርነት ጥቅም ላይ ከዋሉት ቦምቦች ግማሽ ያህሉ በእኛ የቀረቡ ናቸው ሲሉ የአውሮፓ ህብረት የቀድሞ የውጭ ፖሊሲ ኃላፊ አጋለጡ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ሀጅን ወደ ተመለከተው ቀዳሚው ኸበር አልፋለሁ። የኢትዮጵያውያን ሁጃጅ በረራ በመጪው ረቡዕ ሊጀምር ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዘንድሮ ዓመት በሐጅ ስነ ስርዓት ላይ የሚሳተፉ ምዕመናን በረራ በመጪው ረቡዕ ግንቦት 6 2017 ዓመተ ልደት እንደሚጀምር ተሰምቷል። ጠቅላይ ምክር ቤቱ በተያዘው ዓመት በሐጅ ስነ ስርዓት ላይ ለመሳተፍ ወደ ቅዱሳኑ ከተሞች ይጓዛሉ በሚል ያስቀመጠው የምዕመናን ቁጥር 6000 ሲሆን በመጀመሪያው በረራ ወደ ሳውዲ የሚጓዙ ምዕመናን ቁጥር አልገለጸም። በክንውኑ ላይ የሚሳተፉ ምዕመናን ከአዲስ አበባ በመነሳት መዲና ከተማ እንደሚያርፉ የተገለጸ ሲሆን የመልስ ጉዞ ከጅዳ የሚነሳ እንደሚሆን የጠቅላይ ምክር ቤቱ ሐጅና ዑምራ ዘርፍ ከዚህ ቀደም አስታውቋል። በ1446ኛው ዓመተ ሂጅራ የሐጅ ስነ ስርዓት ላይ ለመሳተፍ ወደ ሳውዲ አረቢያ የሚጓዙ ምዕመናን በረራ የጀመረው ከ10 ቀናት በፊት ነው። በዚህ ክንውን ላይ ለመሳተፍ የተጓዘች የአፍጋኒስታን ዜጋ ባለፈው ሳምንት መገባደጃ በመዲና ሴት ልጅ መገላገሏ ተሰምቷል። በዚህም በዘንድሮ ክንውን ልጅ የወለደች የመጀመሪያዋ ሴት ሆና ተመዝግባለች። ያዋለዷት የኪንግ ሰልማን ሜዲካል ሲቲ ጤና ባለሙያዎች እናትና ልጅ በመልካም የጤና ሁኔታ ላይ እንደሚገኙ ገልጸዋል። በሌላ በኩል ኒያይ ኑር ፈዲላ የተባለች የ45 ዓመት ዕድሜ ያላት የፓኪስታን ዜጋ ወደ ሐጅ ጉዞ ላይ በነበረችበት ወቅት በገጠማት ህመም አውሮፕላን ላይ ህይወቷ ማለፉን ሐጅ ሪፖርተርስ ዘግቧል። ኒያያ ኑር ፈዲላ የሐጅ ጉዞ የጀመረችው ከባለቤቷ ጋር ነበር። የፓኪስታናዊቷ ስርዓተ ቀብር መዲና በሚገኘው በእድሜ ጠገቡ አልበቂ መካነ መቃብር ተፈጽሟል። በመዲና ከአንድ ሳምንት በፊት በተመሳሳይ አንድ የኢንዶኔዥያ ዜጋ ህይወት አልፏል። የሳውዲ አረቢያ ሐጅና ዑምራ ሚኒስቴር ምዕመናንን መቀበል በጀመረበት ጊዜ በክንውኑ ላይ መሳተፍ የሚችሉት የሐጅ ቪዛ የያዙ ምዕመናን ብቻ እንደሆኑ በተደጋጋሚ ያሳውቋል። ይፋ በተደረገው ደንብ በቅዱሳኑ ከተሞች ያለ ፍቃድ ከተገኙ ምዕመናን በተጨማሪ የትራንስፖርት አገልግሎት የሚሰጡ ላይ ቅጣት ይጣልባቸዋል። በዚህም ያልተፈቀደላቸው የሐጅ ምዕመናንን የሚያጓጉዙ ላይ ለእያንዳንዱ ጥሰት የ15 ቀናት እስራት ቅጣት እንዲጣል ተደንግጓል። በተጨማሪም በእያንዳንዱ ፍቃድ ያልያዘ ተሳፋሪ 10,000 የሳውዲ ሪያል የገንዘብ ቅጣት እንዲከፍሉ ይደረጋል። ተሳፋሪዎች በቁጥር ሲጨምሩ ቅጣቱም ከፍ የሚል ይሆናል። ከሐጅ ጋር በተገናኘ ሌላ መረጃ ሳውዲ አረቢያ በቀጣይ ቀናት የካዕባን ልብስ ኪስዋ ከፍ ልታደርግ መሆኑን አሳውቃለች። ሀገሪቱ የካዕባን ልብስ ከፍ የምታደርገው በካዕባ ዙሪያ ምዕመናን በጠዋፍ ስነ ስርዓት ወቅት ሊፈጠር የሚችለውን ጉዳት ለመቀነስ ነው። ይህ ስነ ስርዓት የሐጅ ወቅት መግባቱን ጠቋሚ ነው። ሀገሪቱ ባለፈው ዓመት ኪስዋን ከመሬት ከፍ ለማድረግ የ36 ባለሙያዎችን ከ10 ክሬን ጋር መድባ ነበር። ባለሙያዎቹ ልብሱን ከፍ አድርገው በአራቱም ማዕዘን በነጭ የጥጥ ጨርቅ እንዲሸፈን ወይም ኢህራም አድርገውታል። ኢህራም የተደረገው ኪስዋ በየዓመቱ የሙሐረም ዋዜማ ላይ የሚቀየር ነው። ባለፉት ዓመታት በኪስዋ ቅያሪ ወቅት 100 የዕደ ጥበብ ባለሙያዎች ተሳታፊ ሆነው ነበር። ኪስዋ የዓለማችን ውዱ ልብስ ነው። የልብሱ ክብደት 850 ኪሎ ግራም ሲመዘን ወጪው ደግሞ $6.5 ሚሊዮን ይገመታል። ኪስዋ ሲዘጋጅ ቢያንስ 200 ባለሙያዎች ይሳተፋሉ። የኪስዋ 670 ኪሎ የሚመዝነው ጥቁር ሐር ነው። በዚህ ሐር ላይ ለሚጻፉ የቁርአን አንቀጾች 120 ኪሎ 21 ካራት ወርቅ እንዲሁም 100 ኪሎ ግራም ብር ጥቅም ላይ ይውላል። የኢንቨስትመንት እድሎችንና የኢኮኖሚ እድገትን ለማበረታታት ያለመ ነው የተባለ የቢዝነስ ፎረም መካሄድ ጀመረ። የኢንቨስትመንት እድሎችንና የኢኮኖሚ እድገትን ለማበረታታት ያለመ ነው የተባለው ኢንቨስትመንት ኢን ኢትዮጵያ 2025 የቢዝነስ ፎረም በዛሬው ዕለት የተጀመረው በአዲስ አበባ ከተማ ነው።
ኢንቨስትመንት ኢን ኢትዮጵያ 2025 የቢዝነስ ፎረም ለ2 ቀናት እንደሚቆይ ተገልጿል። የኢትዮጵያ ፕሬስ ድርጅት እንደዘገበው የቢዝነስ ፎረሙን በኢትዮጵያ ኢንቨስትመንት ኮሚሽን፣ በገንዘብ ሚኒስቴር እና በልማት አጋሮች የተዘጋጀ ነው። ፎረሙ በዛሬው ዕለት ሲጀምር የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ሚኒስትሮች፣ ዓለም አቀፍ ባለሀብቶች፣ ከፍተኛ መንግስት የስራ ኃላፊዎች፣ የቢዝነስ መሪዎችና የልማት አጋሮች ተገኝተዋል። የፎረሙ ዋና ዓላማ ኢትዮጵያን የኢኮኖሚያዊና የኢንቨስትመንት አቅም ማሳየት እንዲሁም ለንግድ ስራ ተስማሚ የሆኑ ማሻሻያዎችን ማሳየት ነው ተብሏል። እንደ ታዳሽ ኢነርጂ፣ አግሪ ቢዝነስ፣ ማኑፋክቸሪንግ፣ አይሲቲ እና መሰረተ ልማት ባሉ ቅድሚያ በሚሰጣቸው ዘርፎች አዋጭ እድሎችን ማሳደግ ላይ የሚያተኩር ሲሆን ስትራቴጂካዊ አጋርነቶችን እንደ አዳዲስ የፋይናንስ ሞዴሎች ለመቅረጽም ያለሙ ውይይቶች የሚደረግበት መሆኑም ተገልጿል። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የኢትዮጵያውያን ሁጃጅ በረራ በመጪው ረቡዕ ሊጀምር ነው። ከቆይታ በኋላ እስራኤል በጋዛ በከፈተችው ጦርነት ጥቅም ላይ ከዋሉት ቦምቦች ግማሽ ያህሉ በእኛ የቀረቡ ናቸው ሲሉ የአውሮፓ ህብረት የቀድሞ የውጭ ፖሊሲ ኃላፊ አጋልጠዋል። በዝርዝር እንመለስበታለን። ይጠብቁን። አሜሪካና ቻይና ለ3 ወር ታሪፎቻቸውን ለመቀነስ ተስማሙ። አሜሪካና ቻይና አንዳቸው በሌላኛቸው ምርቶች ላይ የጣሉትን ታሪፍ ለ90 ቀናት ለመቀነስ ከስምምነት መድረሳቸውን በባለስልጣናት በኩል አሳውቀዋል። የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቤሴንት ለ90 ቀናት ሁለቱም ሀገራት የጣሉትን ታሪፍ በ115 በመቶ ዝቅ ለማድረግ መስማማታቸውን ተናግረዋል። ሁለቱ ሀያላን ሀገራት እዚህ ስምምነት ላይ መድረሳቸው የተገለጸው በሳምንቱ መጨረሻ በስዊዘርላንድ በዝግ ንግግር ሲያደርጉ ከቆዩ በኋላ ነው። ይህ ንግግር ዶናልድ ትራምፕ ወደ አሜሪካ በሚገቡ ምርቶች ላይ ከፍተኛ ታሪፍ ከጣሉ በኋላ ለመጀመሪያ ጊዜ የተደረገ ውይይት ነው። ፕሬዝዳንት ትራምፕ ከቻይና በሚገቡ ምርቶች ላይ የ145 በመቶ ታሪፍ ሲጥሉ፣ ቤጂንግ በምላሹ ከአሜሪካ በሚገቡ ምርቶች ላይ የ125 በመቶ ታሪፍ ጥላለች። ይሁን እንጂ አሁን አሜሪካ በቻይና ምርቶች ላይ የጣለችው ታሪፍ ለ90 ቀናት ወደ 30 በመቶ ዝቅ ስታደርግ፣ ቻይና በአሜሪካ ምርቶች ላይ የጣለችው ታሪፍ ደግሞ እንዲሁ ለተመሳሳይ ቀናት ወደ 10 በመቶ ይቀንሳል። አሜሪካ ህገወጥ የሆነውን የፌንታኒል ኦፒድ እጽ ለመቆጣጠር በሚል ያካተተችው እርምጃዎች እንዳሉ መሆናቸው ተገልጿል። የአሜሪካ ባለስልጣናት የቻይና መንግስት ችግሩን ለመፍታት ባሳየው ፈቃደኝነት መደነቃቸውን መናገራቸውን ቢቢሲ ዘግቧል። አሜሪካና ቻይና የገቡበት የንግድ ጦርነት በፋይናንስ ገበያው እና በዓለም ላይ ግሽበትን ያስከትላል የሚል ፍርሃት ቀስቅሶ ነበር። የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቤሴት ውይይቱ ገንቢና ውጤታማ ሲሉ የገለጹት ሲሆን የቻይናው ምክትል ጠቅላይ ሚኒስትር ሂ ሊፊንግ በበኩላቸው ንግግሮቹ በጥልቀትና በመግባባት የተካሄዱ መሆናቸውን ገልጸዋል። በጄኔቭ ሲደረግ የቆየው የ2 ቀን ንግግር መጠናቀቁን ተከትሎ የአሜሪካ የንግድ ተወካይ አምባሳደር ጃሚየሰን ግሪር ከቻይናውያን አጋሮቻቸው ጋር የደረስንበትን ስምምነት አሜሪካ ያለባትን 1.2 ትሪሊየን የንግድ ጉድለት ይቀንሳል ብለዋል። የዓለም ንግድ ድርጅት ዋና ተቆጣጣሪ ንጎዜ ኦኮንጆ ኢዌላ ንግግሩ ወደ ትክክለኛው አቅጣጫ የሚደረግ ጉዞ ሲሉ አድንቀውታል። በአሜሪካና በቻይና መካከል ያለው የንግድ ጦርነት የተካረረው ዶናልድ ትራምፕ ባለፈው ወር ከቻይና የሚገቡ ምርቶች ላይ ከፍተኛ የሆነ ታሪፍ መጣላቸውን ተከትሎ ነው። ሐማስ ከአሜሪካ ጋር ባደረገው ቀጥተኛ ንግግር በምርኮ የያዘውን አሜሪካዊ ወታደር ለመልቀቅ መስማማቱን አስታወቀ። የፍልስጤሙ ሐማስ ከአሜሪካ ጋር ባደረገው ቀጥተኛ ንግግር በምርኮ የያዘውን አሜሪካዊ ወታደር ለመልቀቅ መስማማቱን የተናገሩት የቡድኑ ከፍተኛ አመራሩ ካሊል አልሃያ ናቸው። አልሃያ በሐማስ ስር በምርኮ የሚገኘውን አሜሪካዊ ወታደር ለመልቀቅ ዝግጁ መሆኑን የተናገሩት በትላንትናው ዕለት ነው። ይህ ውሳኔ የመጣው ደግሞ በኳታር፣ ቱርክና ግብጽ የተመራ ድርድር ከተካሄደ በኋላ መሆኑንም ገልጸዋል። ሐማስ ይህ እርምጃ በጋዛ የተኩስ አቁም ስምምነት ላይ ለመድረስ የሚደረጉ ጥረቶችን በመደገፍ የሰብአዊ እርዳታ አቅርቦቱ በአስቸኳይ እንዲቀጥል ካለው ፍላጎት በመነሳት መሆኑ ተገልጿል። አልሃያ የፍልስጤሙ ሐማስ ጥንቃቄ የታከለበት የተኩስ አቁም ድርድር በአፋጣኝ በመጀመር
ከእስራኤል ጋር የመጨረሻና ዘላቂ ስምምነት ላይ በመድረስ የጋዛ ጦርነት እንዲቆም ከፍተኛ ፍላጎት አለው ብለዋል። የእስረኞች ልውውጥ በማድረግ አስተማማኝና ውጤታማ ስምምነት ላይ መደረስ እንዳለበትም እናምናለን ሲሉ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ኤዳር አሌክሳንደር የተባለው ምርኮኛ እንደሚለቀቅ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ትልቅ ዜና በማለት አረጋግጠው በበጎ እምነት የተወሰደ እርምጃ ሲሉ ጠርተውታል። የአሜሪካ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ በበኩላቸው ኤዳር አሌክሳንደር ውስብስብና ብዙ ጊዜ የወሰደ ነው ሲሉ ከጠሩ ድርድር በኋላ እንደሚለቀቅ ገልጸዋል። አሌክሳንደር የሚለቀቅበትን ሂደት ለማመቻቸት በሐማስና በአደራዳሪዎቹ መካከል ሌላ ቀጣይ ስብሰባ ይደረጋል ተብሎ ተጠብቋል። ሐማስ ወታደሩን ለመልቀቅ በመስማማቱ ወደ ጋዛ ምንም አይነት የሰብአዊ እርዳታ እንዳይገባ ካገደች 70 ቀናት ያለፏት እስራኤል ወታደራዊ እንቅስቃሴዋን ለጊዜው የምትገታ ሲሆን የአየር ድብደባዎችንም ታቋርጣለች ተብሎ ይጠበቃል። ድርድሩን በቅርበት የሚከታተሉ ከፍተኛ የፍልስጤም ባለስልጣን ሐማስ አሜሪካዊውን ታጋች ለመልቀቅ መወሰኑን ይፋ ያደረገው ትራምፕ ወደ ቀጠናው ሲመጡ መልካም ገጽታን ለማሳየት በማለም ነው ሲል ቢቢሲ ዘግቧል። ፕሬዚዳንት ዶናልድ ትራምፕ ነገ ማክሰኞ መካከለኛው ምስራቅ እንደሚደርሱ ይጠበቃል። እስራኤል ቀድሞ የተደረሰውን የተኩስ አቁም በመጣስ በመጋቢት ወር የወታደራዊ እርምጃዋን ዳግም ከቀጠለች ወዲህ ብቻ 2720 ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር መረጃ ያመለክታል። እስራኤል በጋዛ በከፈተችው ጦርነት ጥቅም ላይ ከዋሉት ቦምቦች ግማሽ ያህሉ በእኛ የቀረቡ ናቸው ሲሉ የአውሮፓ ህብረት የቀድሞ የውጭ ፖሊሲ ኃላፊ አጋለጡ። የቀድሞ የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦሬል ይህን ያጋለጡት የአውሮፓ ህብረት በጋዛ በሚካሄደው የእስራኤል ወታደራዊ ዘመቻ ላይ እርምጃ ባለመወሰዱ በተቹበት መግለጫ ነው። ቦሬል ንግግሩን ያደረጉት በስፔን በተዘጋጀ የሽልማት መርሃ ግብር ላይ ነው። ኃላፊው አውሮፓ ከሁለተኛው የዓለም ጦርነት ወዲህ ትልቁን የዘር ፍጅት ዘመቻ እያስተናገደች መሆኑን በመግለጽ ዓላማው ፍልስጤማውያንን ከጨረሱ በኋላ የሽርሽር ስፍራ ለመፍጠር ነው ብለዋል። በጋዛ እየተፈጸመ የሚገኘውን የዘር ማጥፋት ወንጀል ነው ያሉት ቦሬል የአውሮፓ ህብረት የእስራኤል ድርጊትን ለመቃወምና ተጽዕኖ ለማሳደር የሚያስችል አቅም ቢኖረውም ይህን ለማድረግ አልቻለም ሲሉ ትችት መሰንዘራቸውን አናዶሉ ኤጀንሲ ዘግቧል። ቦሬል ከጋዛ ውጭ ያነሱት ጉዳይ ስለ አሜሪካው ፕሬዝዳንት ዶናልድ ትራምፕ እና ስለ ሩሲያው ፕሬዝዳንት ቭላዲሚር ፑቲን ነው። ለአውሮፓ ወጣት ይድረስ ባሉት አስተያየት በተቻለ ፍጥነት ፋይናንስ እና ወታደራዊ አቅምን ማዋሃድ ካልቻሉ የአመጽ ጌታ ባሏቸው ትራምፕ እና አምባገነን ሲሉ በጠሯቸው ፑቲን በተቀረጸው ዓለም ውስጥ የአውሮፓ ስልጣኔ ሲፈርስ ሊመለከቱ ይችላሉ ሲሉ ተደምጠዋል። ካሁን በኋላ የአውሮፓ ዋነኛ ተግዳሮት ውስጣዊ ሰላም አይደለም በማለት ከሌላው ዓለም ጋር የሚኖረው ግንኙነት የሚተዳደርበት መንገድ ከፍተኛ ተጽዕኖ እንደሚኖረው ጥቆማ መስጠታቸውን ዘገባው አመልክቷል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።